ተሰጥቷቸዋል ጊዜ የፊታችን ግንቦት 5 ህወሓት ይከስማል ህወሓት የሚባለው ያደመ ቡድን ግንቦት 5 ይከስማል ትዝ ይለኛል ያቺ የአይነ ስውር እንትኗለች አይደለ እየተንቀጠቀጠ ቴሌቪዥኑ ሊሰሩ ነበር እኔ ምንድነኝ እኔ ሰፓ ነኝ እኔ ምንድነኝ በጭካናን ከነ ልጆች የተባረርኩት ደሞዝ ተከልክለናል አይ ሳልሳይ ወያኔ ትግራይ በለት መጣለ ሁለቱ አስቸግሮናል ምንድነው የምታወራው ውድብ ነፃነት ይላል መገንጠል ምናምን እነዚህ ማያስፈልጉ ናቸው አንደኛ ሰባት ራስን ይጠፍጥፍ የሰራዋቸው ብሏል ለምንድነው የሸኩን 22 አመት ነው 25 አመት ያስቆጠረ እዳ ለምን ያስከፍሉ ህግ የት ነው ያለሽው ላንዱ ዳ አሁን እኔ አይክፈል ምናምን አይደለም አጎቴ ላይ እንደዚህ አይነት ነገር ደረሰ በርካቶች ላይ ይደርሳል ከዚህ በፊትም አንተ ያወራው ነገር አለ ወዲያውኑ ነው ሐራጅ መተው የሚያወጡበት እስከዛሬ ድረስ በቢሊዮን የሚቆጠር ብር የተበደሩት ሼኩ ህግ በላይ ናቸው ማለት ነው እና ተታከማለህ ብሎት አሜሪካን ከሄደ በኋላ በዛ በብርድ ወቅት ሶፋ ላይ እንዲተኛ አድርጎ አንድ ፎጣ ሰጥቶ ውጣልኝ ከቤቴ ነው ያለው አሰብ ያንን ነገር መተግበር ይችላሉ ብሎ በርግጠኝነት መናገር ይችላል ህወሓትስ መቀጠሉን ምን ማረጋገጫ አለ ስለዚህ በደንብ ይችላሉ እንጂ አሸባሪ ህወሓት አሸባሪ ነው የሚለው ከአሸባሪነት ሊስት እንዲሰረዝ ስምምነት ተደርሷል ያንቀጹ ላይ ተሰፍሯል በተረፈ የህወሓትን ህጋዊነት የህወሓትን የምርጫ ቦርድ ጥያቄ የምናምን መንግስት እንትን ሆኖ ማን ነው አሸማጋይ ሆኖ እንዲሄድለት ነው የሚፈልገው ምንድነው ዛቻና ፉከራው ምንድነው እነዚህ ሰዎች ካለፈው አልተማሩም ማለት ነው ካለፈው ጦርነትን ከፍታለን ከሆነ ኒኩለር ታጥቀዋል ወይ ብለው አስፈግገውኛል በህወሓት አይጨክኑም እዛ ውስጥ ያሉት አመራሮች ገባህ ስስልብ ነው ያላቸው ህወሓት እንዲነካ አይፈልጉም ከሰሞኑ ጠብቅ ህወሓት ላይ እርምጃ ሲወሰድ ለምን ተወሰደ ብለው መግለጫ ያወጣል ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንበታችኋል የምትመለከቱት አዲስ ጉዳይ ቻናላችን ነው ዛሬም እንግዲህ እንደተለመደው ፕሮግራሙን አዘጋጅተን ወደ እናንተ ለማድረስ ጋዜጠኛ አርያ ተስማማሪያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንዲውላችሁ ኮድ ተመኘን አርያ እንዴት ነህ እግዚአብሔር ይመስገን እንግዲህ ባለፉት በመደበኛ ቀናችን ሁለት ጉዳዮች ገጥመውን ሳንመጣ ቀርተናል ፕሮግራም ሳንሰራ እንግዲህ የሆነውና የተፈጠረው ነገር ነው ያውቀዋለሁ ግን ተመልካቾቻችን በዚህ አጋጣሚ ቢሰሙት ቅዳሜና እሁድ ምን አይነት ነገሮች ናቸው የተፈጠሩት እስቲ ስንስ አው እንግዲህ አንዳንድ ጊዜ ዓለም ትገርማለች ቅዳሜ ዕለት አዲስ ህፃን ፈጣሪ ሰጥቶኝ ነበር አዲስ እንግዳልጅ ማለት ነው አመሰግናለሁ እና እሁድ ደግሞ ጠዋት 24 ሰዓት ባልሞላ ጊዜ ውስጥ አንድ የቀረኛ አጎት ሞተ በህይወት የነበረና ተደበላለቀ በደስታና በሐዘን መካከል ድብልቅልቅ ያለ ስሜት እንግዲህ ያው በዚሁ አጋጣሚ እንግዲህ ተመልካቾቻችን ለመጠቆም ያህል ነው ቻናላችን አዲስ እንደመሆኑ መጠን ሰብስክራይብ ሼር ማድረጉን እንዳትረሱ ቪዲዮውን ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ ደጋግመን እንደምንለው እንግዲህ እዚህ ፕሮግራማችን ላይ በተደጋጋሚ እንዳቀረብናቸው የህዝብ አስተያየቶችና የህዝብ ብሶቶች የሆኑትን ይመጥናል የምትሉትን ማንኛውንም ማለት መረጃ ከስር በሚታየው ቴሌግራም ቁጥራችን ድጋፍ ልጠቁሙ ትችላላችሁ ከዚህ ጎን ለጎን ደግሞ በኢትዮጵያ ንግድ ባንክ ከስር በሚታየው አካውንት ቁጥር አርያ ተስማማሪያም ብላችሁ ድጋፍ ልታደርጉ ትችላላችሁ በዚሁ አጋጣሚ እንግዲህ ተመልካቾቻችን አድናቂዎች ወዳጅ ዘመዶች በእነዚህ ሁለት የተዘበራረቁ ስሜቶች ውስጥም ቢሆኑ በርግጥ አንድም እንኳን ደስ አለ ሁለቱም ደግሞ እግዚአብሔር ያጽናህ ልትሉ ትችላላችሁ ከስር በሚታየው የኢትዮጵያ ንግድ ባንክ አካውንት ቁጥር ደግሞ አሁን ጊዜው ነው ማለት መጠቀም ትችላላችሁ መልካም ምኞታችሁንም አዘናችሁንም መግለጽ ትችላላችሁ ያለ ማስታወስ ያህል ነው እንግዲህ አርቲስት ነዋይ ደበበ እሁድ ከከሰዓት በኋላ አንተ ቤት ተከሰተ ምንድነው ምክንያቱ በጣም ደስ ብሎናል ከምንም ነገር በላይ በፍሬ እንደማክበር ምንም የሚያሰስት ነገር የለም ፍሬ የማይሰጥ ዛፍ ሁሉ እንደሚቆረጥ የተባለው ነውና በእውነት ከምንም ነገር በላይ ደስታ ከህፃም ህፃን ብሏል ሰውየው አው ልክ ነህ ነዋይ በወዳጄ ነው በጣምና እሁድ ከሰዓት በኋላ እንደምታየው አበባ ኬክ ይዞ አንድ አበባም ይዞ ለብቻው በቤት መጣን ይጋና ድንገት አላሰብኩም ነበር ወደ 11 ሰዓት አካባቢ ያው ያጎቴ መሞት ደግሞ ስነግረው በጣም አዘነ ቁም ነገረኛ ነው በዚህ አጋጣሚ ላመሰግነው ወዳለሁኝ
ጥሩ አባባል ነው የተናገረው ከህንጻም ህንጻን አሪፍ ገለጻ ነች ደስ ይላል ነው አይ ጨዋታ ይችላል ወደምና እውነት ነው ልጅን ወልዶ አቅፎ እንደመሳም ያህል የሚያስደስት ነገር የለም እንግዲህ ወዳጅህ እንደመሆኑ መጠን በቦታው መገኘቱ ደስ ይላል እኛ ማክሮስን ገኛ ልጅ ወልዷል ታውቃለህ አልሰማሁም የሚገርም ነገር እናቱ ሲሞቱ የዛሬ አመት በሳምንቱ ሶስተኛ ልጅ ወለደ ኦኬ ሁለት ወንድ አንድ ሴት እና ነዋይ ቀልደኛ ነው ምን ይላል መሰለ የልጆቼን ስም ገርማሜ ነዋይ መንግስቱ ነዋይ ልበላቸው እንግዲህ እስቲ የደስታ ስሜቱ ወዳው ሳይጠፋ ነው እንግዲህ ሀዘን ነገር የተከሰተውና አጎትን በዚሁ አጋጣሚ ማንሳት ተገቢ ስለሆነ ማን ይባላሉ የት ነበር የሚኖሩትና የወት ታሪካቸው እንደው ምን ይመስላል ካነሳው ያቀር እንግዲህ ተቆም አድርገን እንለፍ ሲሆን ያሳፍራል እንዳፈር ርካፊ የሚመለስ ቢሆን እንደሞት ሳይቀር ያሰኛል አንዳንዶን ዳግመኛ ቢፈጠር እንግዲህ እንደምታየው እዚህ ስክሪኑ ላይ አጎቴ አንድ የቀረኝ አጎት እሱ ነበረ ኃይለ ሥላሴ ወልዱ ይባላል እዚህ ጋር እኔ ልጄ ዛሬ በኮሮናው ሰዓት የመጣሽ ጊዜ ልንጠይቀው ሄደን ነው ሰበታ ነበር የሚኖረው በ1923 ዓመተ ምህረት ነው የተወለደው በአድዋ ከተማ እንዳባ ጻህማ የሚባል አካባቢ የአባቴ ታናሽ ወንድም ነው የአባቴ ቆየ በህይወት የለም እና ኃይልዬ አጎቴ ገና በልጅነቱ ነው አይኑን ያጣው አይኑን ብርሃን በኋላ አፄ ኃይለ ሥላሴ እንትን ባደረጉት በአድዋም ወደ አዲስ አበባ በመጣት በሰበታም በተለያዩ ትምህርት ቤቶች ተምሯል በጣም ጎበዝ ነው የእጅ ጥበብ ነበረው በጣም ጎበዝ መምህር ነው አስመራም ከ1960 እስከ 83 ለ27 ዓመት ይመስለኛል ገደማ እዛ ቆይቷል በዚህ አጋጣሚ አንድ ነገር ልንገር ያው እኔ ኤርትራውያን ወዳጆች ያላችሁና ከናንተ ጋር ምንም የሚያገናኙ ሻዕቢያና ኤርትራውያን የተለያዩ ናቸው ህወሓትና የትግራይ ህዝብ የተለያዩ ናቸው ከዛ በፊት ሻዕቢያም ወደፊት አይኖርም ሌላም ፓርቲ ይመጣል ገባ ከዚህ ጋር አታያይዙት ሻዕቢያ ግን የፈጸመው በኢትዮጵያውያን ላይ በጣም የሚያስጠላ ነገር ነበር አለ አምስት ልጆቹን እንደያዘ እሱ ብቻ አይደለም በርካታ ኢትዮጵያውያን ከኤርትራ እንዲባረሩ አንድ የወጣ የሻዕቢያ መመሪያ ነበር ውጣ አይተበሉ ከምዞጽ ገበሩ ውጣት በለው ግን እንዲወጣ አድርገው የሚል ነው አይሌ ለ27 ዓመት እዛ ሰርቶ ያለፋውን ንብረት እያንዳንዱ ኢትዮጵያዊ ንብረታቸው እንዳትገርግዟቸው ነው የተባለው 30 ዓመት ያከማቸው በድብቅ 600 ብር ስጡስ ድንበር ድረስ ነው የመጣው ከዛ በኋላ ወደ አዲስ አበባ ወደኛ መጣ በኋላም ወደ ሰበታ አይነ ስውራን ትምህርት ቤት በመምህርነት ተመደበ በጣም የሚገርም እነሱ 83 መጨረሻ 84 ወደዚህ ሲመጡ በህይወት የሌለው እንድሪያስ ሸቴ በቴሌቪዥን የተናገረው ነገር ነበር እሱም ሲያብራም ምናምን አስመራ ሄደው ነበር ሲመለሱ የተባረሩ ኢትዮጵያውያን የሉም ንብረታቸው አልተቀሙም ወርቅ ተነቀለ የሚባለው ውሸት ነው ምናምን ሲል አጋጣሚ ቤታችን ነበር እና ኢሰፓናቸው የተባረሩት አለ ሲያብራ ራሱ ምን ሊያረጉ ሄዱ ነው ያለ እና ትዝ ይለኛል ያቺ አይነ ስውር እንትኗለች አይደለ እየተንቀጠቀጠ ቴሌቪዥኑ ሊሰሩ ነበር እኔ ምንድን ነኝ እኔ ኢሰፓ ነኝ እኔ ምንድን ነኝ በጭካናን ከነ ልጆች የተባረርኩት ደሞዝ ተከልክለን አለ አይል አረሳው በጣም የሚገርም ያንን ባለበት አንደበት እንድሪያስ ሸቴ ግንቦት ወር 90 ዓመተ ምህረት ሪፖርተር ጋዜጣን ፈልገው
እዛ ላይ ምን አለ አሁንስ ኢንተርቪው ተደረገና ኢትዮጵያውያን ከኤርትራ በግፍ አልተባረሩም ነው የሚሉት የዛ ጊዜ ጦርነቱ ተጀምሯል ወረራው የዛን ጊዜ አይ አቋሜን ቀይሬያለሁ ምክንያት የዛን ጊዜ ያንን ብል ፖለቲካው ይጋጋላል እንጂ ወርቃቸው ሳይቀር ተነቅለው ነው የተባረሩት አጎቴ በጣም ካዘነባቸው ሰዎች አንዱ እንድሪያስ ሁለት ምላስ እንዴት ተናገራል ሲም እንደዛ ነው ያለውና ነፍሱን በገነት ያኑራት እንግዲህ ያጎቴ ታሪክ ይሄንን ይመስል ነበር በጣም ጠንካራ ሰው ነው በጣም ሃይማኖተኛ ነው በጣም ትሁት ነው ሰበታ ነበር የሚኖረው በ94 አመቱ ነው ያለፈው ሁለት አረፈ ትላንት ሰኞ ቀበር ነውና በጣም አገር ወዳድ ነው ጭንቅላት እንዳይመስልህ ግን በርካታ ዶክተሮች ይደረሱ ተማሪዎች ያሉትና በርካታ አይነ ስውራን ያቁታል ኃይልዬ መልካም እንግዲህ ፈጣሪ ነፍሳቸው ባጸደገነት ያኑርልን ግን ምናልባት ካነሳና አይቀር ስላጎት እንግዲህ ሰበታ ድረስ ሄደህ እየተመላለስክ በጣም ተጠይቃቸው እንደነበርና እሳቸውም ይወዱ ይመርቁ እንደነበር አውቃለሁ በደንብ በቅርበትና ምናልባትም እንደው ከአንድ ወር ወዲህ ግን ወደዛ አካባቢ ይርክ የተመላለስክ ስትመጣ እሳቸው ጋር ደርሰህ ስትመጣ ሁሌ ብስጭትና በጣም የምትጨነቅበት የምትናደድበት ነገር እንደነበር አውቃለሁና ልታነሳው ከፈለክ ምናልባት በዚሁ አጋጣሚ ብንገል ቢሰሙ ተመልካቾቻችን ደስ ይለኛል እግሮች ሁሉ ወደ ዲኤምሲ ያመራሉ በመዲናችን አዲስ አበባ በለቡ መብራት ላይ እየገነባን ባለነው በተንጣለለ መንደር ውስጥ የዲያስፖራ አንድ መንደራችንን ሸጠን መጨረሳችን ይታወቃል አሁን ደግሞ ሲቲቪው የሆነውን እጅግ ውብና ማራኪ እይታ ያለውን ብሎክ በልዩ ቅናሽና በማራኪ ዲዛይን በ8% ቅድሚያ ክፍያ ለሽያጭ አውጥተናል በመሆኑም ቀድሞ ለሚመጡ 10 ደንበኞች ብቻ ባለ አንድ መኝታ በ432 ሺህ ብር ቅድመ ክፍያ ባለ 2 መኝታ በ651 ሺህ ብር ቅድመ ክፍያ ባለ 3 መኝታ በ940 ሺህ ብር ቅድመ ክፍያ ባለ 4 መኝታ በ1,300,000 ሺህ ብር ቅድመ ክፍያ ከ60% የባንክ ብድር ጋር አቅርቦሎታል በጥራትና በታማኝነት በግንባታው ዘርፍ ከ27 ዓመት በላይ በዘለቀው ዲኤምሲ ሪል ስቴት የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይመዝገቡ ደስታው እዚህ ይጀምራል ዲኤምሲ ሪል ስቴት በጣም ነው የሚያሳዝነው ይሄ ልጁ ነው ማቴዎስ ኃይለ ሥላሴ ይባላል ለሌሎችም ትምህርት እንዲሆን ነው የምናገረው አስተምሮ ለዚህ ደረጃ አብቅቶታል ኃይልዬ ኑሮ ተፈናቅሎ ከአስመራ መጥቶ ሰበታ ሲሄድ በጣም ልጅ ነበርኩ 83 ዓመተ ምህረት ፍራሽ ከመርካቱ ጭነን ኃይልዬ ጋር ሄደን ቤት መሬት ላይ የተኛን በጭቃ ቤቱን የሰራው ከዛ በኋላ በግንብ ምናምን አመመ ያለፈው ዓመት አንድ ዓመት እና ይሄርኩ ከታተል ነበር ይሄ ልጅ ከጎጃም ይመጣል ጎጃም ነበር እዛ የሚኖረው ይመጣና ላስታም ምናምን ይላል አንድ ወንድም ሙጭ ያለው ሌሎችም እዚህ ያሉ የመጀመሪያ ልጅ ያዋጡ ሁለተኛ ልጅ ነው ገንዘብ ያዋጡ ይልኩለታል ምናምን ለማንኛውም ሲያስታምመው ቆየ የዛሬ 4 ወር ነው ወደ አሜሪካን ሄድኩ ጊዜ አንድ ነገር ተፈጸመ በኋላ ነው እናትየው በጣም የሚያሳዝን አጎቴ እንደዛ አልጋ ላይ ሆኖ ቀለም እዚህ ጋር ቀብቶ እንትን ወረቀት ላይ ያስፈርመውታል እናቱ ወድቃ ተሰብራ አልጋ ላይ ነው ያለችው እሷንም አስፈረማት ከባንክ 300 ሺህ ብር ወሰደ ብድር ሳያውቁ አቁም ውክልና ስላለው ማለት ነው አይደል አበቃ አስፈርሟቸዋል እዛ ጋር የጻፈው ነገር አለ እሺ ከዛ በኋላ በጣም የሚገርም ነገር ድንገት ባንኮች መጡ የሚያውቁት ነገር የለም ሐራጅን እናወጣው ነው አጎቴን አዩት አዘኑ በሉ በእንደዚህ ቀነ ገደብ ባስቸኳይ እንድትከፍሉ አሏቸው በጣም ብዙ ነው ደግሞ ወለዱ ያጎቴ ባለቤት በቃ በደና ጊዜ ያስቀመጥኩት በጣም ትልልቅ ወርቅ ድሮ የገዛቸው እሱን ይሸጥና ይከፈላለች ምን እንዳረገ ታውቃለህ አስቀድሞ አርቲፊሻል አስቀምጦ ወርቁን ወስዶታል የመጨረሻ አረመኔ ልጅ ነው ምን አልኩት መሰለ በቀደምለት አጎቴ ሲያርፍ በቁም የቀበርከው አጎቴ ዛሬ ያርፋል እንኳን ደስ አለህ ነው በቴክስት ያረኩለት አሁን ኮንዶሚኒየም ቋል የራሱን ቤት ሳከራይ በቁም መቅበር ነው እንደዛ አስተምሮ አይነስውር የሆነን አጎት አልጋ ላይ የሆነን ሰው አፈር እንዳለበስከው ነው የሚቆጠረው በህግ አልተጠይቀም ማን ይሰስ ማንሱ ብላለች አታቅም ይሄ እና
በአሁን ሰዓት ጎጃም ውስጥ ነው የተደበቀው የጎጃም ውስጥ ቢወቀው ህሊናው ሲያሳድደው ይኖራል በጣም ያዘንኩትን ግን አንድ ነገር በዚህ አጋጣሚ ልንገር የዚህን ተግባር ባንኮች አንዳንድ ባንኮች መተው እንግዲህ በተበደረ ወዲያውኑ አምጥተው አፋጠው ይቀበለዋል በዛ ላይ አንድ ቀን ብታሳልፍ ከባድ ቅጣት አለ ለምንድን ነው የሼኩን 22 ዓመት ነው 25 ዓመት ያስቆጠረ እዳ ለምን አያስከፍሉ ህግ የት ነው ያለሽው ላንዱ ዳ አሁን እኔ አይክፈል ምናምን አይደለም አጎቴ ላይ እንደዚህ አይነት ነገር ደረሰ በርካቶች ላይ ይደርሳል ከዚህ በፊትም አንተ ያወራው ነገር አለ ወዲያውኑ ነው ሐራጅ መተው የሚያወጡበት እስከዛሬ ድረስ በቢሊዮን የሚቆጠር ብር የተበደሩት ሼኩ ህግ በላይ ናቸው ማለት ነው ዳው ህግ በታች ነው ማለት ነው አይክፈል አይደለም ገብቷል አይደል ነገር ግን እንዴት ነው ሁለት አይነት አሰራር 25 ዓመት ሙሉ ከነወለዱ ያለ ውዝፍ እዳ ለምን አልተመለሰም ነው ጥያቄ መልካም የሚገርም ታሪክ ነው እንግዲህ ያው ተመልካቾቻችን አይተውታል የሆነውን የተፈጠረው ነገር እጅግ በጣም የሚያሳዝን ነው ወደ ሌሎች ጉዳይ እንለፍስት እንግዲህ ደረጀ ደገፋው በጣም ተወዳጁ ድምጻዊ የቅርብ ወዳጅህ እንደሆነ አውቃለሁና ከሰሞኑ በማህበራዊ ሚዲያ ላይ ስለሱ የሚተላለፉ የሚንቀሳቀሱ ነገሮች አሉና በጣም ታሟል ምናምን የሚል እንዴት ነው የጤንነት ሁኔታ ያለበት ሁኔታ ደረጀ የዛሬ 4 ወር አሜሪካን ሄድኩ ጊዜ ዲሴምበር ላይ ልክ እኔ ቆይቼ ልመለስ ቅዳሜ ልመለስ አርብ ቀን እሱ ወደ አሜሪካን ገባ እና አንድ ሄኖክ የሚባል ድምጻዊ ነው ነገረኝ ደረጀ እኮ መጣ ምናምን በኋላ ላይ ሌላም አንድ ወዳጃችን ሲነገረኝ ማለት አየው ደረጀን ጆሲ ይባላልና በምርኩዝ ነው ሜሪው ሲለኝ ማመን አቃተኝ ደረጀ ታሞ ነበር እዚህ ያለ ሆስፒታል እጄ ጠይቄዋለሁ በልብ ኬዝ ነው የጀመረው እና የልብ ህመም ነበረው በኋላ ላይ ትንሽ እግሩን ቀኝ እግሩንና እንትኑን አላንቀሳቀስ ስላለው ምንድነው ስሙ ለህክምና ነበር ሄደው ዲሲ የነበረው ኢንሹራንስ በጣም ስለቆየ እዚህ 4 ዓመት ማሳደስ አልቻለም ወቅቱ ደግሞ ስኖ ጊዜ ነበረ አንዳንድ ችግሮች ስለተፈጠሩበት እዛም በጣም የሚያሳዝኑ ነገሮች ስለተፈጠሩ ወደ አዲስ አበባ ተመለሰ ነገር ግን አሁንም በምርኩዝ ነው የሚንቀሳቀሰው እግዚአብሔር ይመስገን ለውጥ አለው ስትሮክ ነገር ነው እኔ እንግዲህ ያንን ለማለት ትንሽ ያስቸግራል አዎ ትንሽ ያፉን ተናድርጋለችና በጣም የተጋነን አይደለም ግን ከልቡ ጋር የተያዘ ነው በምርኩዝ ነው የሚሄደው አንድ ሁለት ቀን አብረን ወተናል ከቤቱ ሄዳለሁኝ በነገራችን ላይ መልካም እንግዲህ መታመሙን አሁን ሰምተናል በአንጻሩ ደግሞ እንግዲህ እዚህ የሱ ታናሽ ወንድም ድምጻዊ ማህሪ ደገፋው ደግሞ በሱ በማህበራዊ ትስስር ገጹ ላይ ያሰፈረው ጽሁፍ አለ እንግዲህ ሰላም የማከብራችሁ የሞዳችሁ እንኳን ለዳግማ ትንሣኤ አደረሳችሁ ላይ ዛለት የተጻፈ ጽሁፍ ነው ደረጀ ደገፋውን በተመለከተ በማህበራዊ ሚዲያ የሚወራው የተሳሳተ መረጃ መሆኑን እየገለጽኩኝ አሁን በመልካም ጤንነት ላይ ይገኛል እንደ እግዚአብሔር ፍቃድ በአዲስ ስራ ብቅ ይላል ተጨንቃችሁ ጠይቃችሁኝ እግዚአብሔር ያክብርልን ማህሪ ደገፋው ነኝ ይላልና ምንድነው ነገሩ እንግዲህ አሁን አንተ በአካል እንዳየው እንደሆነ ታሟል እዚህ ደግሞ በጥሩ ሁኔታ ያለው ምንም የህመም ጉዳይ የለም በቅርብ ወደ ስራው ይመለሳል ነው የሚለው ምንድነው እውነታው የቱ ጋር ነው እንግዲህ ከጠየቀኝ እኔ መጻፉንም አሁን ነው የምታሳየኛለው እውነቱን ላፈርጠው ፈልጋለሁ ደረጀም ይሄንን ሰምቶ እኔ አሁን ያሳየኝ ግን ደረጀን ሰምቶ በጣም አዝኗል በመጀመሪያ ደረጃ ነገር ልንገር ፊት ለፊት እኔ ለማህሪም የተናገርኩት ነገር ልንገር ደረጀ ቀድሞ ባይፈጠር አንተ ዘፋኝ አትሆንም ነበር ምክንያቱም እሱን ስራዎች ሁለተኛ አንድ ጊዜ እዚህ ሀገር ይሆንሻለን ያላየው እሱ ላይ መጥቶ ማህሪ ስሜን አታቆም እንደ ይለዋል ማህሪ ደገፋው አንድ ቀን አይክፋው ነው የሚባለው ይሄን ያለው ነዋይ ደግሞ ያለው ደረጀ ደገፋው አንድ ቀን አይክፋው ያለው ለደረጀ ነው እሱን እንቶ እና ተታከማለህ ብሎት አሜሪካን ከሄደ በኋላ በዛ በብርድ ወቅት ሶፋ ላይ እንዲተኛ አድርጎ አንድ ፎጣ ሰጥቶ ውጣልኝ ከቤቴ ነው ያለው 10 ቀን ይሄን ለመሸፈን አልታመመም ይላል እሱ ብቻ አይደለም ለመሰለኝ የሚያደርግ ያለው ባህሪ እኔ ነዋይ የጀመርነው እንቅስቃሴ አለ ደረጀ ሚዲያ ላይ ወጥቶ መረዳት አይፈልግም ርዱኝ ምናም ማለት አይፈልግም
ለመታከቢያ በጣም ብዙ ገንዘብ ነው እዚህ ሀገር የሚያስፈልገው። ደረጀ ስራ የለውም እንዳይረዳ ጭምር ነው። አንዱም ወንድሙም ይሄንን ነው የነገረኝ። ሌላ ወንድማቸው በመስሽት ደውለው እንደውም ለአንተ ደውዬልሃለሁ እና እንደዚህ እየተባለ ነው ምናምን ብዬ ደረጀ በጥሩ ጤንነት ላይ ቢገኝ ማናችንም ደስተኛ ነን። እኔ ወንድሙ በእኔ በጣም ወዳጁ ነኝ እና ደረጀ ምስኪን ሰው ነው። ካፉ መጥፎ ማይወጣ ሰው ነው። በእውነት በጣም ቀና ሰው ነው። ብዙ ነገር አድርጎለታል። ለዚህ ግን ለምን እንደዚህ ያደርጋል? ለምንድነው? ለምን ዓላማው ምንድነው? ከቤቱ አባረረው። ከዛ እንዳይታከም ሕክምና እንዳያገኝ በ10ኛው ቀን ውጣልኝ እኔ ከዚህ በላይ አልተሸከመም ያለው። አንተ የት ልሂድ ብሎ ደረጀ ደግሞ ምስኪን ነው። እንባው ነው የሚቀደው። ሌሎች የምናውቃቸው ልጆች አሉ። እነሱ ጋር እያደረ ነው የተመለሰው እና በጣም የሚያሳፍርና የሚያሳዝን ሰው ነው። ነገር ግን አሁን ይሄ ዓላማው ዋናው ደረጀ ደገፋው እንዳይታከም ድጋፍ እንዳያገኝ ነው። እሱ ሚዲያ ላይ ወጥቶ ሳይሆን የተወሰኑ እንትኖችን ዘፋኞችን ድምጻውያን አርቲስቶች እሱን የሚያውቁትን አሰባስበን ከንዋይ ጋር ሁሉም የየድርሻቸውን በቀጥታ ወደ እሱ አካውንት እንትን እንዲያደርጉ ነው እኔና ንዋይ ያሰብነው። ይሄ እንዳይሆን ነው፣ ይሄ እንዳይረዳ ነው ይሄን እየተደናቀፈ ያለው እውነታ ግን ይሄ ነው። እንግዲህ ምናልባት እንግዲህ አሁን ታነሳ ነገሩ ግራ ለተመልካቾቻችን ግራ ስለሚያጋባ ነው እኔ ጠየቅኩህ። ምናልባት ይሄን ጽሁፍ መጻፍም ከነበረበት ደረጀ ደገፋው ራሱ ነበር ቢጽፈው የተሻለ ይሆን የነበረው እና ለምንድነው ያለበት ሁኔታ በጣም አሳሳቢ ስለሆነ ነው እኔ ደግሞ የጠየቁት። እሱ ደግሞ እንግዲህ በኋላ ደግሞ የነበረውን የስልክ ግን በጣም የሚያሳዝንህ ደረጀ ከመድረክ ከራከ ቆይቷል። አዲስ ስራም እየሰራ አይደል? ምን አይነት ነውር ነው? አሁን በጣም ታሞ እያለ በአዲስ ስራ ብቅ ይላል ብሎ ማለት ማላገጥ። እግዚአብሔር ያክብርልን። ማንን ነው ለጠየቃችሁን? ምናልባት ጠይቆታል እንዴ? ያቺ ነገር አሁን አልካት ነገሮች ወደ ሙያ ጓደኞች ከደረሰች እቺ የ10 ቀኗ ኬዝ ከዛ በኋላ ወጣን ባሉ ያን ነገር ያችን ለበሰ ሊሆን ይችላል። እንግዲህ ኃጢአተኛን ኃጢአት ታሳድደዋለች የሚባል ነገር አለ። ወይም ደግሞ ምናልባት በስሜም ታሟል ብለው የሚጠይቁት ካለ እሱንም ለመግለጽ ሊሆን ይችላል። እንግዲህ ያው እንግዲህ የጻፉ ሰዎች አሉ ይመስለኛል። ለምን አትረዱትም? ታሟል ምናምን እነሱም በመምታት አፍ በማስያዝ የሱ ስራ እንዲዳፈን ነው። እንዳልከው አርቲስቶች አሁን ድጋፍ ሊያደርጉ ስለሆነ ይሰማሉ። በ10ኛው ቀን እንዳባረረው ኢቭን በጣም የሚያሳዝነው እኮ ሂተር ማሞቂያ በእንታ ቤት ውስጥ አድርጎ ነው ይቆለፈበት። ለራሱ ነበር የሚጠቀመው። ደረጀ እንደዛ ታሞ በምርኩዝ እየሄደ እየተንቀጠቀጠ እኔ ይሄንን እያለኝ ነው ብሎ በጣም አዝኖ እያለቀሰ ነው የነገረኝ። ደረጀ ለምን አይተውኝም ነው ያለው እና ያሳዝናል። መልካም እንግዲህ እኛ በጣም እናከብረው ድምጻዊ ደረጀ ደገፋው በርግጥም እሱ እዚህ ላይ እንዳሰፈረው ተሽሎት ወደ ስራው ቢመለስ ሁላችንም ደስታ ነን። በርግጥ በተለይ ደግሞ ምናልባት የነዋይም ድርሰት ነች። በዚህ አጋጣሚ አበራውት ሻማ ሞቃለ ጎጄ አየሁት ምኞቴ በጣም ብዙ ኢትዮጵያኖች የተሞሸሩበት በጣም ብዙ ትዝታ ያሉበት ዘፈን ነው እና ደረጀ በጣም ይወደድ። አየሁት ምኞቴ ተሳክቶልኝ ማታ አይንሽን በጊዜ ተፈጥራ ነበራኩኝ ሻማ ሞቃለ ጎጆ በራሴ ተማመን ኮራው በምርጫዬ ነበራኩኝ ሻማ ሞቃለ ጎጆ በራሴ ተማመን ኮራው በምርጫዬ። በርግጥም ከተመልካች ትንሽ ራቅ ያለ ብንታ ስለሆነ የጤንነቱና ተመልሶ እግዚአብሔር ረድቶት የሚወደውን ህዝብ እንዲያመሰግን ነው እኛም መልካም ምኞታችን በዛ አጋጣሚ የምንገልጽለት። ፈጣሪ ጨርሶ ይማር እንለዋለን። መልካም ወደ ሌሎች ወደ ተመልካቾቻችን የሚጠብቁት ወደ ዋናው ጉዳይ ከመግባታችን በፊት እንግዲህ ከግብጽ ጋር በተያያዘ ከዚህ ከአባይ ጉዳይ ጋር በተያያዘ ግዳሴው ግድብ ጋር በተያያዘ የግብጽና የሱዳን መንግስታት ያደረጉት ግንኙነት አለ። እሱን በተመለከተ አጠር ያለች መረጃ አለች። እሷን ላቀርብና ወደ ዋናው ጉዳያችን እንገባለን። የግብፁ ፕሬዝዳንት አብደል ፈታህ አልሲሲ እና የሱዳኑ ጀነራል አብደል ፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን
በጋራ በማስጠበቅ ተወያይተዋል የሚል መረጃ ወጥቷል። እንግዲህ ጀነራል አልቡርሃን ከትናንት በስቲያ በግብጽ ካይሮ ጉብኝት ባደረጉበት ወቅት ነው ሁለቱ መሪዎች በጉዳዩ ላይ መከሩት። ግብጽና ሱዳን የዋህደነትን ለማስጠበቅ መነጋገራቸውን የገለጸው ደግሞ የግብጽ ፕሬዝዳንት ቃል አቀባይ ሲሆን መሪዎቹ በብሉ ናይል ላይ የሚወሰድ የተናጠል እርምጃን በጽኑ ተቃውመዋል ሲል ተደምጧል። ግብጽ በህዳሴ ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ የሶስትዮሽ ስምምነት ካልተፈረመ ኢትዮጵያ የውሃ ሙሌቱን ማከናወን የለባትም በሚል ስትቃወም ሰንብታለች። እንግዲህ ግድቡን በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ያለ በቂ ውጤት መጠናቀቁ ይታወሳል። እንግዲህ ደግሞ ግብጽና ሱዳን ደግሞ ዳግም ደግሞ አሁንም በዚህ በህዳሴ ግድብ ላይ ውይይት እያደረጉ ይገኛሉ። በነገራችን ላይ አልቡርሃንም ከነዚህ ከናደመ ጋር ይገናኛል፣ ከነሱ ጋር ግንኙነት አለው እና እንግዲህ ኢትዮጵያ ላይ የሚደረገው ደባና ሴራ በየአቅጣጫው እየሰፋ መምጣቱን ያሳያልና እንግዲህ ግብጽ ደግሞ ተመልሳ እንደገና ሌላ እንትን ውስጥ እየገባች ነው የሚገኘውና ምን ይሆናል ወደፊት የሚለው እንግዲህ የምናየው ይሆናል። እንደ መረጃ ግን ለተመልካቾቻችን በዚህ ጉዳይ ላይ ያለውን ነገር እንዲያውቁ ጠቆም ለማድረግ ያህል ነው። ምናልባት እኛም በፕሮግራማችን አንስተዋል። በአዲስ አበባ ተደራጅተው ማጅራት ይመቱ የነበሩ 42 ተጠርጣሪዎችን ፖሊስ በቁጥጥር ስር እንደዋላቸው ገልጿል። እኛም በፕሮግራማችን ጠቆም አድርገን ነበር። ያቀረብነው መረጃ ትክክል እንደነበር ምናልባትም የፖሊስ መረጃ ያረጋገጠ ነው ብሎ መናገር ይቻላልና እዚህ ላይ የምትጨምረው ካለ እስቲ እናንሳ። በመጀመሪያ ደረጃ ሊመሰገን ይገባል የክልል 14 ፖሊስ ወይም የአዲስ አበባ ፖሊስ። ምክንያቱም በጎ ሲሰሩ በጎነታቸውን መመስከር አለበት። ይሄ ቀላል ነገር አይደለም፣ ከባድ እንትን ነው። አንድ ከአሜሪካን፣ ሁለት ከአዲስ አበባ ኪራይ ቤቶች ውስጥ ኃላፊ የሆነ ሰው እና ከአሜሪካ ደውለውልኝ እባክህ አዲስ አበባ ውስጥ ያለውን የዛን ጊዜ በእነሱ መረጃ መነሻነት ነበር ይሄንን ነገር ያቀረብነው። ሌሎችንም ለማናገር ሞክሬያለሁኝ እና ያገኘነው መረጃ ትክክል ነበረ። ፖሊስ ተከታትሎ አሁን እርምጃ ወስዶ ይዟቸዋል። በጣም ለማየት የሚዘገንን እኮ ነው። በዚህ በሲሲቲቪ ካሜራ የተቀረጹ ናቸው መንገድ ላይ ባሉ ገባ ሴት ልጅ እንደዚህ አንግ የሚያረጉ ናቸው። እነዚህ ሳዋ የሰለጠኑ ከዛ የመጡ በሙሉ ኤርትራውያን ናቸው። እዚያ ያለው ኤርትራውያን በሙሉ ወንጀለኞች ናቸው ማለት አይደለም። ይሄ ሲባል ተፈናቃዮች አሉ፣ ስደትና ጦርነት እንትን መርጠው የመጡ አሉ። ይሄ ምንም አያጠራጥርም። እነዚህ መኪና ተከራይተው ስደተኛ ነን ብለው ይሄን ወንጀል ሲፈጽሙ የሰውነታቸውን እንትን ተመልከተው። አሁን እኮ በሲሲቲቪ የተቀረጸ እንጂ በርካቶች እኮ በየእንትኑ በየመንደሩ ታንቀው ተገለዋል ማለት ነው። ይሄ ምንም አያጠራጥርም። ይሄ ፖሊስ ወደፊት በምርመራ የሚያየው ይሆናል፣ ግን ለመገመት አያስቸግርም። ሰውን ከነሽጉጡ ያነቁ የዛን ጊዜ ትዝ ይልሃል ስናወራው የፖሊስ መሳሪያ ሁሉ ወስደዋል እኮ እዚህ ፍየል ቤት አካባቢ። በማታ እኮ ያለው ነገር አሁንም እዛ አካባቢ ልዩ ጥንቃቄ ቢደረግ የፖሊስ ኃይል ለክልል ለአዲስ አበባ ፖሊስ ኃላፊዎች የምናስተላልፈው መልእክት እዚህ ፍየል ቤት የሚባለው አካባቢ ጠቅላላ አንድ ቤት 8 9 10 ሆኖ ነው የሚከራዩት። እሱ ብቻ አይደለም፣ በማታ ሰው አካባቢው በሰላም መተኛት አይችልም። ጩኸት አለ፣ ድብድብ አለ፣ በየቀኑ ነው ይሄ መፈነካከት አለ። ስለዚህ ፖሊስ በዛ ሰዓት ሲገባ ፖሊሱም እየተደበደበ ነው፣ መሳሪያ እስከ መንጠቅ ደርሰዋል። እዛ አካባቢ ያለውን የጸጥታ ሁኔታ ፖሊስ ልዩ ትኩረት እንዲሰጠው እንላለን። በተረፈ በክትትል እነዚህ ሰዎች ላይ እርምጃ መውሰዱና መያዙ ሊያስመሰግነው ይገባል። መልካም እንግዲህ ባለፉት 2 ዓመታት የኢትዮጵያ ጊዜያዊ አስተዳደር ፕሬዝዳንት ሆነው የቆዩት አቶ ጌታቸው ረዳ እንግዲህ ከኃላፊነት ከተነሱና አሁን በፌደራል መንግስት ሌላ ሹመት ከተሰጣቸው በኋላ በሳቸው የሚመራው ቡድን አዲስ ፓርቲ ሊያቋቁም መሆኑን ሰምተናልና ይሄን ነገር እንዴት አየኸው እስቲ? በጣም ጥሩ ነው ማለት ትግራይ የተለየ ፓርቲ፣ የተለየ አስተሳሰብ፣ የተለየ አመለካከት ያለው ጠንካራ ፓርቲ ያስፈልጋታል። እኔ አሁንም አንድ ነገር ልንገርህ፣ ለሚያደርጉት እንቅስቃሴ እንትን ብሰጥም ውናት ሳልሳይ ወያኔ ትግራይ ብለት መጣለ ሁለቱ አስቸግሮናል። ምንድነው የምታወራው? ውድብ ነፃነት ይላል መገንጠል ምናምን፣ እነዚህ ማያስፈልጉ ናቸው። አንደኛ ስብሃት ራሴን ጠፍጥፌ ሰራዋቸው ብሏል። ገብቷል። አንደኛ ተከለብራን የሰራቸው ተከለብራንን አየሁት ደግሞ ትላንት ተከለብራን ሳንቲም እዚህ አዲስ አበባ አይደለም በዚህ በብራኬሾ እሺ አንዱ ከስር ውሽሟን አቀረበች ብሎ ደግሞ ጀነራሉ ማለት ነው እንግዳ ታደርጋለች እንዴ ውሽሟን ብሎ በትግርኛ ጽፏል።
እና ምን እንደሚሉ ፕሮግራሙን በደንብ አልሰማሁትም ሰማዋለሁ እነሱ አያስፈልጉም አረና አለ ደና ነው ግን አንዳንድ ጊዜ የሚልመጠመጠው አቋም አለ በህወሓት አይጨክኑም እዛ ውስጥ ያሉት አመራሮች ገባህ ስስልብ ነው ያላቸው ህወሓት እንዲነካ አይፈልጉም ከሰሞኑ ጠብቅ ህወሓት ላይ እርምጃ ሲወሰድ ለምን ተወሰደ ብለው መግለጫ ያወጣል ጠብቅ ነው ማለት ለምን በአሸባሪነት ሲፈረጅ መንግስት የተወሰነ ሳምንት 2 ሳምንት ገነገረብ ሰጥቶ ተቃዋሚ ካለ ይቅረው አለ በዚህ በጉዳዩ ላይ እና ለህዝብ ተወካዮች ምክር ቤት ከ2 ሳምንት በኋላ ካለፈ በኋላ ሽብርተኛም ብሎ ህወሓትን መፈረጁ አግባብ አይደለም ብሎ መግለጫ ወጣ አሁንም እንደዛ ነው የሚከተለው ለማንኛውም በነጌታቸው ረዳ የተመራው እንደም ጧት ወደዚህ ስመጣ እየሰማሁት ነበር ገለጻ እየሰጠ ነበር ስለ ፓርቲው የፓርቲው ስም እንደምታየው ይሄ ፓርቲው አርማ ሲሆን ትግራይ ሊበራል ዲሞክራቲክ ፓርቲ ትልዴፓ ነው የሚለው እና ጠንካራ ማንነት መገለጫው እና ውድብ ነውና በትግራይ ባህልና ታሪክ የተመሰረተ ሲሆን ወደ ዘመናዊ አመራር ለመምጣት የሚጥር መሆኑን እና ይሄም እንትኑን ያሳያል ይላል ምልክቱ ስለ ምልክቶቹ ነው የሚያወራው ለትግራይ ህዝብ ይሄ ምልክቶቹም ለትግራይ ህዝብ ያለውን ተቆርቋሪነት ነው የሚያሳየው እና ይሄ ሐውልቱን እዛ ጋር ምልክቱ ላይ ለምን እንደተጠቀመ ታሪካዊ ምልክታውን ማንነታዊ እንትኑን አሻራውን ሉዓላዊነትን በተመለከቱ እነዚህም በዝርዝር ያስቀምጣቸዋልና ፓርቲው መቋቋሙ በጣም ጥሩ ነው ትግራይ አዲስ ፓርቲ ያስፈልጋታል በዚህ ደስ የሚለው ነገር ከምሁር ጀምሮ እስከ ገበሬ እታች ድረስ በሙሉ አቃፊ ነው የሚያደርገው እንጂ ይሄ ካድሬ ያስቀምጠህ 1 ለ5 መድበህ ምናምን አይደለም ያለውን ነው የምናገረው እና እንግዲህ ጌታቸው ባለፉት በጊዜያዊ መንግስቱ ላይ በነበረው ስልጣን ወቅት ያደርጋቸው የነበሩ እንቅስቃሴዎች ከተለያዩ ማህበረሰብ ክፍሎች ጋር ህወሓት እንደዚህ አልለመደም የራሱን ካድሬዎች ሰብስቦ ነው የሚናገረው ውሳኔ የሚያሳልፍ ስለዚህ ይሄ ትልቅ ለውጥ ነው በጣም የሚገርም በቀደምለት በዚህ አጋጣሚ የትግራይ ልማት ማህበር ስብሰባ ነበር በሙሉ አዳራሹን ለቀው ወጡ ተቃውሞ አካሄዱ ከዛ ከአንድ መንደር አምጥተው ሾሙና ምን ብሎ መግለጫ ወጡ መሰለ ምርጫውና ጉባኤው በሰላም ተጠናቋል ስለዚህ እንደዛ አይነት አሰራር አይኖርም ያየን ነው እንግዲህ ጌታቸው ወደፊት ሐሳቡን ሊቀይር አይቀይርም ለምን መሰለ ያሰባሰባቸው ምሁራን ደፍረው ህወሓትን ለመጋፈጥ ይወጡ ናቸው ገባ በየስርቻው ተደብቀውና ተሸማቀው የነበሩ ወይም ገለልተኛ ሆነው የቆዩ ብዙዎቹን ወደፊት እንዲመጡ አድርጓቸዋል ከሱ ብቻ አይደለም ከሁሉም ከሰራዊቱ በለው ከናቶች በለው ከሁሉም አካባቢ ትላንት ራያ አካባቢ ሰራዊቱ ጣልን የሚል ሰልፍ አይቻለሁ የህዝብ እና ይሄን ያክል እንቅስቃሴ የፈጠረው ጌታቸው ነው ጌታቸው ሁሉን አቃፊ የሆነ ፓርቲ በዚህ በሊበራል ዲሞክራሲያዊ ፓርቲ በሚለው ትግራይ ውስጥ ትልቅ ለውጥ ያመጣል ብዬ ተማመናለሁ እውነት ለመናገር እንደገና ያሰሩታል አሁን ለምሳሌ ከዚህ በፊት የነበረው ነገር አለ እንግዲህ አረና እንኳን በተወሰነ መልኩ አንተ ያነሳልን የአረና አባላት መንቀሳቀስ የማይችሉበት ሁኔታ ነበር ትግራይ ውስጥ በህወሓት ካድሬዎች ተጽዕኖ አሁን ደግሞ በዚህ እንግዲህ በጦር ኃይሎችና በህወሓት በራሱ ተጽዕኖ ውስጥ ሁለቱ አንድ ሆነው የኃይል ጉልበትና በጣም የፈጠጠ ተግባር እየፈጸሙ ባለበት ሁኔታ ነገታቸው ደግሞ ባለፉት ጊዜያት አይተናል ምን ያህል የወጣቱ ድጋፍ የህብረተሰቡ ድጋፍ እንደነበራቸው ያንን ነገር መተግበር ይችላሉ ብሎ በእርግጠኝነት መናገር ይቻላል ህወሓትስ መቀጠሉን ምን ማረጋገጫ አለ ስለዚህ በደንብ ይችላሉ እንጂ ይሄን አትጠራጠር ይችላል መልካም እንግዲህ በሌላ በኩል ደግሞ እንግዲህ በእናደም የሚመራው ህወሓት ቡድን ለመንግስት ዛቻ ዘል መግለጫ አውጥቷል ዛቻው ምን ሊያስከትል ይችላል የሚለው እንዳለው ነው ምርጫ ቦርድ የሰጠው ቀነ ገደብ ደግሞ እንግዲህ ሊጠናቀቅ ከጫፍ ደርሷል እሱስ መቼ ያበቃል ቦርዱ የመጨረሻ ውሳኔ ካሳለፈ ምን ሊፈጠር ይችላል የሚለው ነገር የብዙዎች የትግራይን ፖለቲካ በንቃት የሚከታተሉ ተመልካቾቻችን ሐሳብ እንደሆነ መጠን በሱ ላይ እስቲ እንነጋገርበት እንግዲህ ያደመ ቡድን የመጨረሻው አስተንፋስ ላይ ይገኛል
ባለፈው ጊዜ የካቲት ላይ ይሄንን ደብዳቤ ሲጽፍ ምርጫ ቦርድ ፓርቲው በተሰጠው 3 ወራት የእግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጅ ቁጥር አንቀጽ በመመሪያ ቁጥር አንቀጽ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ ቦርዱ ወስኗል። ሰጥቷቸዋል ጊዜ የፊታችን ግንቦት 5 በዋት ይከስማል። በዋት የሚባለው ያደመ ቡድን ግንቦት 5 ይከስማል። በቀደም ለደብረጽዮን ወይም ያደመ አባል የሆነው ደብረጽዮን እንትን ሲል ነበር የፕሪቶሪያው ስምምነት የጣሰ ነው ወደ አላስፈላጊ ደም መፋሰስና ግጭት እንገባለን ብሏልና በመጀመሪያ ደረጃ የፕሪቶሪያው ስምምነት ላይ ያለው ነገር አሸባሪ ህወሓት አሸባሪ ነው የሚለውን ከአሸባሪነት ሊስት እንዲሰረዝ ስምምነት ተደርሷል። ያንቀጹ ላይ ተሰፍሯል። በተረፈ የህወሓትን ህጋዊነት የህወሓትን የምርጫ ቦርድ ጥያቄ የምናምን መንግስት እንትን ሆኖ ማን ነው አሸማጋይ ሆኖ እንዲሄድለት ነው የሚፈልገው ምንድነው? የለም እዛ ላይ የተካተተ በስምምነቱ ላይ የተካተተ ምንም ነገር የለም። ምርጫ ቦርድ ያቋቋሙት እነሱ ናቸው። የዛን ጊዜ ገለልተኛ አልነበረም። አሁንም ገለልተኛ ሆኖ ይሰራ ከብርቱካን ጀምሮ እያየነው ነው በተግባር ማለት ነው። ከዛ በተረፈ ታሳውሳለህ የዛሬ 3 ዓመት ነው ምናምን ካልተሳሳት በ5 ወይ በ7 ፓርቲዎች ላይ እናርነን ጨምሮ ብልጽግና ላይ ምናምን ጠቅላላ ጉባኤ ያካሂዳችሁ እንደዚህ ብላ ወይዘሮ ብርቱካን እንትን አውጥታለች። ብልጽግና ላይ ስልጣን የተሰጠው ምርጫ ቦርድ ለምንድን ነው ህወሓት ላይ የማይሰራው? አንቀበልም መንግስት ነው የሚወስነው ወደ አላስፈላጊ ደም መፋሰስ እንገባለን እና በመጀመሪያ አንድ በከፍተኛ ባለስልጣናት ናገሬ ነበር እዚህ ጉዳይ ላይ ስቴት እንዲሰጡኝ ዛቻና ፉከራው ምንድነው? እነዚህ ሰዎች ካለፈው አልተማሩም ማለት ነው? ካለፈው ጦርነትን ከፍታለን ከሆነ ኒኩለር ታጥቀዋል ወይ ብለው አስፈግገውኛል። እና ህግና ስርዓት መከበር አለበት። ስለዚህ እነሱም በማን አለብኝነት ገና ለገና ምልህ ነገሮችን በሰከነ መንገድ ለማካሄድ አላስፈላጊ ግጭት ውስጥ እንዳይገባ ጌታቸውንም በህይወት ለማትረፍ ሲባል ወደ ድጋሚ ጦርነት ላለመግባት ሲባል መፈንቅለ መንግስቱን አይቶ እንዳላየ በመሆን መንግስት ታደሰ ወረደ እንዲቀጥል አድርጓል። አሁንም አይ ምርጫ ቦርድን ጣልቃ ገብቶ በቃ የህወሓትን ህጋዊነት ስጠው የሚልበት መንግስት ምንም አይነት አግባብ የህግ አግባብ የለም። ይሄን የሚወስነው ምርጫ ቦርድ ነው። የተሰጠውን ውሳኔ የማክበር ግዴታና ኃላፊነት ደግሞ አደመ ነው። አደመ ግን አይቀጥልም። ግንቦት 5 ያከትምለታል። መልካም ታደሰ ወረደ እንግዲህ ከሰሞኑ መግለጫ ሰጥተዋልና የተለየ አዲስ ሐሳብ በዚህ ላይ መግለጫ ላይ አንስተዋል። በሌላም በኩል ደግሞ በትግራይ ከሚገኙ ባንኮች ጋር በተያያዘ ሰጡ የተባለው መመሪያ ደግሞ አለ። እሱ ነገር ምንድነው? በመጀመሪያ እንትን አልተካሄደም ማለት መፈንቅለ መንግስት ይሄን የሚል አካል ካለ እኔም ተጠያቂ ነኝ ያለ አጠቃላይ ልምጥምጥ አቋም ነው ያለው። ከዚህ በፊት ደጋግመን ተገልጸናል። ታደሰ እስከ ምርጫው ጊዜ ቢቆይ ነው ይቆያለው እናያዋለን እንጂ ልምጥምጥ አቋም ያለው ሰው ነው። ስለዚህ የሄደበትን ርቀቶች ደጋግመን ተናግረናል። አሁን ግን ለይቶለታል። ወደ ዋናው ነጥብ ስመጣ ወደ ሁለተኛው ጥያቄ በውቅሮ ነበር እነዚህ የፋይናንስ ክፍል ኃላፊዎች የወረዳ የዞን ያሉ በከተማ ደረጃም ያሉ እየሰበሰበው ሲሰበስብ መጀመሪያ ያደረገው ምን መሰለህ? ሚዲያዎች በአዳራሹ የነበሩ ሚዲያዎችና ጋዜጠኞች አዳራሹን ለቀው እንዲወጡ ነው ያደረገው። ከዛስ ሚያዝያ 15 ቀን ነው ይሄ የተካሄደው። የሚከተለውን ጥብቅ ትዕዛዝ አስተላልፏል። ማናቸውም አይነት ገቢዎች ብር ወደ ኢትዮጵያ ንግድ ባንክ ገቢ እንዳያደርጉ ትዕዛዝ ሰጥቷል። ማናቸው ይሄ ከተለያየ የሚሰበሰብ ገንዘብ አለ እንዳያደርጉ ትዕዛዝ ሰጥቷል። የትኛውም ገቢ ወደ ደደቢት ማይክሮ ፋይናንስ ወይም ወደ ወጋገንና አንበሳ ባንኮች ብቻ ገቢ እንዲሆን
አዟል። ይሄ እንግዲህ ታደሰ ከዚህ ቀደም ባልነበረና ባልተለመደ መልኩ በቃል በሰጠው ትዕዛዝ ከተሰማ ከሰብሳቢው ከፍተኛ ተቃውሞ ቀርቦበታል። ነገር ግን ምንድነው ያለው? ትዕዛዙን በደብዳቤ በቅርቡ ልክላቸዋለሁ ብሎ ነው ባጭሩ መልስ የሰጠው። በነገራችን ላይ በዚህ አጋጣሚ ያነገለንገል ደደቢት ማይክሮ ፋይናንስ የሚል እዚህ ላይ አንስቷል እሱና ወደዛ ገቢ እንድታደርጉ። ደደቢት የሚባል ስፖርት ክለብ ነበረ፣ አሁንም አለ መሰለኝ። እግረ መንገዴን ስላስታወስኩት ነው። መቻል አመታዊ በዓሉን ያለፈው አመት ሲያከብር ክቡር ፊልድ ማርሻል ብርሃኑ ጁላ የተናገሩት ነገር ነበረ። መቻልና ምድር ጦር ወይ ታሪካዊ ዳራውን አመጡትና በኢህአዴግ ጊዜ ጭራሽ አፍርሰውት ክለቡ እንዳይኖር አድርገው ስሙም እንዳይኖር አድርገው ደደቢት የሚል ነበረ የተቋቋመው አሉ ኮሎኔል አወላክ። በነገራችን ላይ የተጫዋቾች ደሞዝ ከውጭ ተጫዋች በማምጣት ተጫዋች አትበላቸው፣ እነዚህ መንደር እንትኖች ናቸው። የክፍያ ጣሪያው ከፍተኛ እንዲሆን ያደረገው አወል ተጫዋቾቹ ማግኘታቸው ችግር የለውም፣ ኢትዮጵያን እግር ኳስ ከቀየው፣ ግን ከውጭ እየተባለ መጠቀሚያ ነው። አሁን እየተወዳደረ ይመስለኛል እግር ኳስ ፕሪሚየር ሊግ ውስጥ የለም። ግን አለ ታችኛው ሊመጣ ነው ሊሄድ ነው ምናምን ሲሉ ነበር። ማንን ወክሎ ነው ደደቢት? አሁንስ ሁለተኛ በማን ነው ድጋፍ የሚደረግለት? እንደው ግራ ስለገባኝ ነው ይሄን የምለው። ሌላው በጣም የሚገርምህ ዳንኤል ብርሃነ እኔ አቋሙን አከብርለታለሁ እና ዳንኤል ብርሃነ በፌስቡክ በትግርኛ ያሰፈረው አጭር ጽሑፍ እንደዚህ ይላል። ከታደሰ ወረደ ጋር ወደወረድ የተፈናቃዮች መመለስ፣ የትግራይ ግዛቶች ነፃ መውጣት አጀንዳዎች አስመልክቶ በአንድ ጊዜ ላይ ፈጸሙ ይችላሉ እያለ ነው። ቀድሞም ቢሆን መፈንቅለ መንግስት ለማካሄድ እንደማማሃኛ እንጂ ምን የተለየ አቋም ነበራቸው? አሁን ነው የአክል ይበቃል አብዮት ድጋሚ መቀጣጠል ያለበት የእውነት ከነበረ ነው የሚለው ዳንኤል። ምን ለማለት ፈልገው መሰለ? አሽሙር ነው። የአክል ይበቃል የሚለው መፈክር ያደመ ቡድን ሲሆን ማን ላይ ነው ያወጡት? ጌታቸው ላይ ነው። ጌታቸው ላይ ያወጡበት ምክንያት ድንበራችን እንተ ተፈናቃዮች አልመለሰም ግዛታችን ምናምን ብለው ነበር። አሁን ማን መጣ? ታደሰ ሲመጣ በአጭር ጊዜ ውስጥ ላይ ከናወን ይችላል ይሄ ሲል እውነተኛ ከነበረ ከልባችሁ ከሆነ ለምን አሁን ታደሰ ላይ አትወጡም ያክል ብላችሁ ነው ቢላችሁ። ስለዚህ የዛን ጊዜ እንደ ሽፋንነት የተጠቀማችሁት መፈንቅለ መንግስቷን ለማሳካት ነበረ እንጂ አሁን አትወጣትም ብሎ አሽሙር እንትን አድርጓል። እንግዲህ እዚህ ስክሪን ላይ የምንመለከተው የተለያዩ ጦር ሜዳ መሳሪያዎች መገናኛዎች ይታያሉና ከየት ነው የተገኙት? ከማን ወዴት ነው የሚወሰዱት የሚለው ነገር ያጋባል። በዚህ ሰዓት ላይ ማን ነው ከየት ነው የመጣው የሚለው ነገር ነው። በጣም የሚገርም ነገር እነዚህ ከአርሚ 33 ነፃ መሬት ያሉት ገብተው ኦፕሬሽን አድርገው በምርኮ ያገኟቸውና የወሰዷቸው ናቸው። እነዚህም የረጅም ርቀት 02 ሃንድ ሄልድ እንግዲህ ይሄ የእንትን ቋንቋ ነው 118704 ሃይትራ 98505 ሃይትራ 60507 ናይሃትራ የሚል ልኬትና ቻርጀር 07 ሃሪስ ሬዲዮ 01 ኬኒውድ 6 ኬኒውድ ቅያሪ ባትሪ 07 ቻርጀር ወደ 10 ናቸው እና የተለያዩ የመገናኛ ፍሪኩዌንሲ እንትኖችንና መገናኛ ሬዲዮኖችና ከምሽቱ 5 ሰዓት ላይ በተካሄደ ኦፕሬሽን እነዚህ ሁሉ ተማርከው ከአርሚ 33 ወደ ነፃ መሬት ተወስደዋል። ስለዚህ በነፃ መሬት እንቅስቃሴው የትግራይ ህዝብ ህዋትን ለመጣል የሚያደርገው እንቅስቃሴ ቀጥሏል ተጠናክሮ። ከባድ ነው። መልካም እንግዲህ ለዛሬ የሚበቃን ይመስለኛል። እንደው የምታስተላልፈው መልእክት አለ በመጨረሻ እድሉን ልስጥና እንሰነባበት። ሁለት መልእክት አለኝ ሮቤል። እኔ ገንዘብ መለመን አልወድም። እሱ ሳይሆን ቪዲዮአችንን ሳይው አጠቃላይ 1,455,000 1,500,000 ገደማ ሰው አይቶታል። ሰብስክራይብ ያለው 28,000 ነው። እኛ ስቱዲዮ ተዘክራይተን ብዙ ነገሮች አውጥተን ነው የምንሰራ ያለነው በኪሳራ። ስለዚህ ምን አለ ሰብስክራይብ ብታደርጉ
አንድ እሱ ነው መልክቴ ሁለተኛ አንድ ወንደሰን የሚባል ልጅ የደብረ ዘይት ልጅ አየር ወለድ የነበረ ልጅ ታሪክ አቅርበን ነበር ባለፈው ስቴዲየም ጋር መኪና ጠባቂ ሆኖ ከእንትን ውስጥ ሲያወጣ ፖሊሶች ደርሰው ሰው ገለህ እየቀበርክ ነው ብለውት ነበር ይሄን ታሪክ አቅርበን ነበር በዚህ አጋጣሚ ወንደሰን ያለህበትን ቦታ ካለህበት ቦታ በዚህ በቴሌግራም ቻናላችን ብትጽፍልን ወይም መልእክት ብትተውልን ወይም እሱን የምታውቁ ያለበትን አድራሻ የምታውቁ ብትጠቁሙን ማግኘት ቁጥሩም ደስ ይለናል ከአሜሪካ የሚፈልጉት ሰዎች ስላሉ ነው ማገዝ መርዳት ስለሚፈልጉ ባንተ በኩል ነው የመጣው ስልኩ ደውለው ነው ማናገሩኛል እኔንም ማናገረችኝ እና ስለዚህ እባካችሁ ወንደሰን መርዳት የሚፈልጉ ሰዎች ስላሉ ማገዝ የሚፈልጉ ውለታ ያደረገላቸው ሰዎች ስሙ ሲነሳ ያለቀሰች ነው እንትን ታደርግ የነበረውና ባለ ውለታዬ ነው ምናምን ስለዚህ ያለበትን ብትጠቁሙን ከስር በሚታየው ቴሌግራም ቁጥራችን ላይ የሚያውቁት ሰዎች ምናልባት እሱ እንኳን ካልተከታተለ እሱን የሚያውቁ ሰዎች አፈላልገው ቢያገኙት የደብረ ዘይት ማንንም ነው የሚያውቀው ድሮ አየር ወለድ የነበረ ልጅ በኋላ ስቴዲየም አካባቢ መኪና ይጠብቅ የነበረ ነው መልካም በዚህ አጋጣሚ እንግዲህ ተመልካቾቻችን አድርሰናል ስለነበረን ቆይታ እጅግ አድርጌ አመሰግናለሁ የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበር ፕሮግራሙን አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ ራያ ተስፋ ማርያምና ሮቤል ምትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ እግሮች ሁሉ ወደ ዲኤምሲ ያመራሉ በመዲናችን አዲስ አበባ በለቡ መብራት ላይ እየገነባን ባለነው በተንጣለለ መንደር ውስጥ የዲያስፖራ አንድ መንደራችንን ሸጠን መጨረሳችን ይታወቃል አሁን ደግሞ ሲቲቪው የሆነውን እጅግ ውብና ማራኪ እይታ ያለውን ብሎክ በልዩ ቅናሽና በማራኪ ዲዛይን በ8% ቅድሚያ ክፍያ ለሽያጭ አውጥተናል በመሆኑም ቀድሞ ለሚመጡ 10 ደንበኞች ብቻ ባለ አንድ መኝታ በ432,000 ብር ቅድመ ክፍያ ባለ 2 መኝታ በ651,000 ብር ቅድመ ክፍያ ባለ 3 መኝታ በ940,000 ብር ቅድመ ክፍያ ባለ 4 መኝታ በ1,300,000 ብር ቅድመ ክፍያ ከ60% የባንክ ብድር ጋር አቅርቦሎታል በጥራትና በታማኝነት በግንባታው ዘርፍ ከ27 ዓመት በላይ በዘለቀው ዲኤምሲ ሪል ስቴት የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይመዝገቡ ደስታው እዚህ ይጀምራል ዲኤምሲ ሪል ስቴት